እንዴት በማርያም ማዕፀን ያድራል? እንዴት ይወለዳል ከሷ? እሷ ፍጡር ሆና ሳለ እንዴት ከፍጡራን ጋር ይነካካል? የሚል ሙግት አላቸው ማለት ነው። እንዴት የሚለው ሙግታቸውን ዛሬ የምንመለከተው ይሆናል። እንዴት የባሪያውን ስጋ ተዋህዶ ይገለጻል የሚላቸው ሙግት፣ የነሱ ሙግት ይህንን ስጋ እንዴት ይዋሃዳል? እንዴት ይነካዋል? እንዴት መለኮት ስጋን ይዋሃዳል? እንዴት በስጋ ይገለጣል? ያቆሸዋል ብለው ስለሚያስቡ ማለት ነው። መለኮት አክቹዋሊ አላህ መለኮት አይደለም። መለኮት የሚለውም ራሱ ኮንሰፕቱ አላህ ጋር ሲሄድ ሴንስለስ ነው የሚሆነው። ሊቆሽሽ የሚችል ግዑዝ ነገር ነው። እውነት እነሱ እንዳሉት አላህ ቆሻሻ ነገር ከነካው ይቆሽሻል። እኛ ግን ፈጣሪን የሚያቆሽሸው ነገር አለ ብለን አናምንም። በባህሪ ንጹህ ስለሆነ እርሱን የሚያቆሽሸው ኖሮ ከዛ የሚያጠራው ነገር አለ ብለን አናምንም። ከፈጣሪ በላይ ምንም አይነት ጥሩ ነገር ስለሌለ፣ ንጹህ ነገር ምንም ስለሌለ እነሱ ከመቆሸሻ አንጻር በማሰብ አንድም እንዴት በስጋ ይገለጣል የሚል ሙግት አላቸው። ግን ይሁንና ሰው የእነሱን አርጉመንት እንቀበልና ሳንከራከር የእነሱ ሙግት ተቀብለን አላህ ታዲያ ፍጡራን ጋርስ አልተነካካም ወይ? አልተቀየጠም? አልተዋሃደም ወይ? ፍጡራንን አልተዋሃደም ወይ አላህ ያልን እንደሆን ኖ፣ አላህ ተፍጡራኑ ጋር በደንብ አድርጎ ተነካክቷል፣ ተቀይጧል። ፍጡሩን ውስጥ ገብቷል። ስለዚህ በእነሱ ሎጂክ መሰረት አላህ ቆሽሿል ማለት ነው ወይ? አላህን የሚያቆሽሸው የለም የሚለው አርጉመንት እኛ ምንም እንኳን ፈጣሪን የሚያቆሽሽ ምንም የለም ብለን ብናስብም እነሱ እንዳይቆሽሽ አላህ ወደ ፍጡራኑ አይመጣም፣ ከፍጡራኑ ጋር አይቀየጥም፣ ወይንም ደግሞ ወደ ፍጡራን አልገባም የሚለው አርጉመንታቸው ምን ድረስ ያስኬዳቸዋል? ምክንያቱም ፊዚካል ቢንግ ነው አላህ። ያ ፊዚካል የሆነ ተፍጡራን ጋር ከተነካካ ሊቆሽሽ እንደሚችል ኦብቪየስ ነው፣ ግልጽ ነው። ሊታይ ሊዳሰስ የሚችል ስለሆነ አላህ ያ ሊታይ ሊዳሰስ የሚችል ደግሞ ቆሻሻን ይይዛል፣ ቆሻሻ ይይዛል። ስለዚህ አላህ በባህሪው ሊቆሽሽ የሚችል ሆኖ ሳለ ደጋግሞ ወደ ፍጡራን ውስጥ በገባው መሰረት ተቆሻሻ ጋር ተነካክቷል፣ ወይንም ደግሞ ቆሻሻው ላውሌ አለ። ልዩነቱ ከክርስቶስ ጋር ምን ይሆናል? ክርስቶስ በስጋ የተገለጠ መለኮት ቃል፣ ስጋው ቃል ነው። ስጋን የተዋሃደ ቃል ስጋ ሲሆን እሱ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። አላህ ግን ፍጡራን ላውሌ ለጥፎ የሚኖር ነው። ልዩነቱ አላህ ጭቃ ላውሌ ለጥፎ የሚኖር ነው። አላህ ከውስጥ ሆኖ ላውሌ ጭቃ ለጥፎ የሚኖር ማለት ነው። የምትጸየፉት ቆሻሻ እንዳይነካው ምናምን የምትሉት ፊዚካል ቢንግ ስለሆነ ቆሻሻ ተለጥፎበት የሚኖር ስለሆነ ነው። አቡቲ ሶፋ አቡቲ ይሰማል? ትንሽ ድምፅን ከፍ አድርግ። ወጣ። እንግዲህ ከሴት የወጣ ከማህፀን የወጣ አናመልክም ምናምን የሚል ጩኸት አላቸው። አላህ ፍጥረትን እንዴት ነው የፈጠረው? የሰው ልጅ እንዴት ነው የፈጠረው? በሁለት እጆቹ ጭቃ አብኩቶ፣ ያውም የሚጣበቅ ጭቃ። ያ የሚጣበቀው በእጆቹ ከሰራ ከመሬት ጭቃውን ዘግኖ አፈር ሰብስቦ አብኩቶ ከሰራ ሊትራሊ ጭቃ ተጣብቆበታል ማለት ነው። ሰውን ሲሰራ ደግሞ በእጆቹ ከሆነ የወንዱን ብልት ሲቀርጸው በእጁ ነው የቀረጸው። የሴቷንም ማህፀን እንደ ሸክላ ሰሪ በእጁ ጭቃ እየቀረጸ ነው የሰራው።
በእጁ በጭቃ ቀርጾ ነው የሰራው። ብቸኛ ከሰራቸው አንዱ ሰውን በእጁ ስለሆነ በስጋ የተገለጠው ከማርያም የተወለደውን ከማህፀን የወጣውን አናመልክም ስትል ማህፀንን አስቀድሞ ለስኖ አብኩቶ አጨማልቆ የሰራው አላህ በእጁ ነው። ጓንት አጥልቆ ነው ወይ የሰራው? ጓንት ሳያጠልቅ ነው ወይንስ በጓንት ነው? ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ ማለት ነው። ያ የሰራበት ጭቃም ደግሞ እጅ ላይ የሚጣበቅ ስለሆነ ማለት ነው። የዘገነውም የሰበሰበውም ከምድር ስለሆነ ማለት ነው። ይህን እንዴት ታዩታላችሁ? እንዴትስ ታስተባብሉታላችሁ? 40 ዓመት ያህል ሎክ 40 ዓመት ያህል ያንን አደምንም ሰርቶ አቆይቶ ከዛ በኋላ ህይወት ሰጥቶበት እንትን እንዳለ ጠበሪ ይናገራል። ሲቀርጸው ሲያስተካክለው ሲያበጃጀው የቆየው አላህ ያንን ሁሉ ዲዛይን ሲያወጣ የነበረው በእጁ ነው እና ካዳፍ የገማውን ጭቃው የሚገማ ነው አብኩቶ አጨማልቆ ማህፀንን ለስኖ ከሰራ ከፍጡራን ጋር እንዴት ነው አልተነካካ የምትሉን? ወይንስ ጓንት አጥልቆ ነው? ጓንት ቢያጠልቅስ ጓንቱ ራሱ ፍጡር አይደለም ወይ? ጓንቱን ራሱ እንዴት ታዩታላችሁ? ፍጡር አይደለም ወይ? ፍጡር ነው የምትሉን ከሆነ ስቲል አሁንም ጭቃው አልነካውም ብትሉ ጓንቱ ግን ነክቶታል። ያ ፍጡር ስለሆነ ታጥቦታል ወይስ? ፕላስ ደግሞ አላህ ተነካ የሆነ ነገር ከተገለጠ ያ ነገር ይጠፋል፣ ድምጥማጡ ይጠፋል የሚል አርጉመንት አላችሁ። ስለዚህ በጭቃ እያቦካ ሲሰራ ስትራክቸራሊ የሆነ የተገነባ ከመሆን ይልቅ መበታተን ነበር ያለበት። አደም በእጁ አብክቶ ሲሰራው እንዴት ነው ያልተበታተነው? እና ፍጡራንን አይነካካም ወደ ፍጡራን አይገባም የሚለው አርጉመንታችሁ የት ድረስ ነው? ብዙ አላህ ወደ ፍጡራኑ የሚቀየጥበት የሚገባበት አለ። እናንተ የምታውቁት ለምሳሌ ከሌሊቱ 1/3 የሚወርደው ሁሌም ወደ ቅርቢቱ ሰማይ የሚመጣውን ታውቃላችሁ። እና የተለያዩ እንትኖች አሉ። ግን በዋናነት እዚህ ጭቃ ማብኳቷ ላይ እንቆያለን ማለት ነው። እዛ ላይ እንቆያለን። 1875 ነው ያለው። ይሄ ጥያቄ አላህ ሊትራል እጆች አሉት፣ ደግሞ አራት ነገሮችን በእጆቹ ሰርቷል ለምትሉ ላታሪዎች ነው። አዎ አላህ እጅ አለው፣ እጆቹም የሰራባቸው ነው ብላችሁ ለምታምኑ አባሾችን አይመለከትም። ሞሮፍ ጥያቄው ከየትኛው ቁርአን ላይ ልክፈት? ሃርድ ኮፒ ከየትኛው ቁርአን ላይ ልክፈት? ሁለት አይነት የቁርአን ትርጉም ነው ያለው፣ የዋሃብያዎቹና የአህባሾቹ። በዚያው አጋጣሚ ለማሳየት ያክል ማለት ነው። አህባሾቹ በኃይሉ ነው ያሉት። አህባሾቹ የቱ ጋር በኃይሉ ነው የሚሉት? እዚህ ጋር በኃይሉ ይሉታል። ይሄኛው ቁርአን ላይ ሙስሊሞች ራሱ ቁርአን መምረጥ አለባችሁ። ይሄኛው ቁርአን ነው ትክክለኛ ወይስ ይሄኛው ቁርአን ነው ትክክለኛ? አትሊስት ከሁለቱ ቁርአኖች ልትመርጡ ይገባል። ይሄኛው ቁርአን በኃይሉ ነው የሚለው ላልከኝ፣ አህባሾቹ የትኛው ነው? ኦኬ ይሄኛውን ቁርአን ትቀበላለህ? ይሄ በኃይሉ ይላል፣ ይሄ ደግሞ ኖ በኃይሉ አይደለም በኖርማል በእጁ ነው ይላል። ወይኔ ኧረ ሁለት ቁርአን የለም፣ አንድ ቁርአን ብቻ ነው። ኦኬ እናሳይህና ሁለቱንም ተፍሲሮ ትቀበላችኋለህ? ትርጉሙን አማርኛውን ቁርአን ሁለቱም ትክክል ናቸው? አዎ ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም። እሺ ስለዚህ ነኝ ሁለቱንም ትቀበላለህ ማለት ነው።
ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም አልኩህ እኮ። ሁለቱንም ትቀበላቸዋለህ ወይ? ምን አይነት እንደሆነ ውስጡን ሳላቅ ጥናት ያስፈልጋል። በመጀመሪያ ውስጡ በራሱ ጽፎ አምጥቶት እንደሆነ በምን አውቃለሁ? አንተ ቃል ውስጡ ጽፋ አምጥተህ ነው እንዴ? ያው እሺ አንብብ። ጭራሽ ጽፋ መጣ አልከኝ እንዴ? ይኸው እዚህ ጋር ማህተብ ያለው ቁርአን ነው። በነገራችን ለኛ ይዘን የመጣ ነው። ይኸው ይታያላ ማህተቡ አልኩህ እኮ ቁርአን አንድ ብቻ ነው። ባርኮድ ያለው ሁለት ቁርአን የለም። እሺ አንብብ። ይሄንን አንብብና ትርጉምልን። እሺ ከሌላ ይጋጫል ነው ይሄ የምትለው አንተ? ፕሊስ አንብበውና አንብበው። የትኛው ነው የምትቀበለው? የትኛው ተፍሲር ነው አንተ የምትቀበለው? እኔ አንድ አላህ አደም ነው እሱን ነው የምቀበለው። ሁለት ቁርአን የለም አልካችሁ እኮ። የሚጋጭ ካለ አምጡልኝ። የሚጋጭ ነው የምቀበል። እስቲ እዚህ ጋር እንትን ያለው የሚጋጭ ካለ አምጡ። ሁለት የሚሆንም ማለት ነው። ፋይል እሺ ፋይል። አላህ አደምን በእጁ ነው የሰራው ወይንስ በኃይሉ? ስለሰራለም ጥያቄ እኔ ጥያቄ ልጠይቅ ነው እንጂ ጥያቄ ለመመለስ አልገባም ቢያለው እኔ እፎይ። ኦኬ ታዲያ ለምን ጣልቃ ገብተህ አይደለም ምናምን ብለህ ለመሞገት ትሞክራለህ? እዚህ ጋር እኮ ሁለት ቁርአን አለ ሲል እኮ ነው እንትን አልኩት እኔ። ይሄው ሁለቱንም እያሳየ ነው። አንብበው እሺ። አይ እሱ ይሄንንማ ማንበብ አይችልም እኮ። ይሄው አንብብ እሺ። ልዩነት ካለው በደንብ አድርገው ችግር የለም። ሁሉንም አንቀጹን አንድ እኩል አድርገውና አንብበዋል። አንብብልኝ። ምን ሱራ ነው ይሄ? ሱራ 38 ሱራ ሳድ ሱረቱል ሷድ አያ ሱረቱል ሷድ አያ 75 ላይ አላህ ኢብሊስ ሆይ አለ። ቀጥለው እስኪ በምንድን ነው የሚለው? ምንድነው? ቀጥል። አንድ ቀጥልከም ቀጥልስ እኮ ኢብሊስ ሆይ ብሎ ቀጥሎ የተቀለመው ፓርት ይላል። በሁለት እጆቼ ለፈጠርኩት ይላል። እዚህ ጋር ሊትራል በሁለት እጁ ነው የፈጠረው። አንዱስ ይሄ በሁለት እጆች ፈጠርኩት አለ። አንዱስ ምንድነው የሚለው? እሺ በዚህ ሁለተኛ። እሺ በጣም አሪፍ። ሁለተኛው ደግሞ ቁርአን እናምጣለን። ሱራ 38 75 ተፍሲሩን ነው። ምሳሌ እዚህ ጋር እንትኑ ሳይሆን ቀጥታ ቁርአን የትኛው ነው የምትቀበለው ተብለህ ትጠይቃለህ። ወይ የትኛው ነው የምትቀበለው? ያውኑ ይሄኛው እንደዚህ እኮ እንትን ቁርአን ብቻ ስለተጻፈበት እዚህ ጋር ስላሳየኝ እሱን እቀበለው ሌላ አልችልም። በትክክለኛ ተፍሲሩ አለበት ቁርአን። ስለዚህ ያውኑን ቁርአን አትቀበለውም? ያውኑን ትቀበለዋለህ አትቀበለውም? ያውኑን ቁርአን እሺ። አሁን እኮ ምን መሰለህ እንትን የነገርኩህ እኮ ነው። እዛ ጋር ርዕሱ ወይንም አንቀጹ ያለበትን ቦታ ምሳሌ ይሄኛው ማን እንደጻፈው አይታወቅም። ምሳሌ ይሄ በፎቶ ነው አየሁት እንጂ ውስጡ ምን አይነት ቁርአን እንደሆነ አላውቅም። እኔ ግን ቁርአን አንድና አንድ ብቻ ነው። ቁርአን ሁለት ቁርአን የለም። ቀይም ጥቁር ነጭ ነው። ካላወቅህ ካለ ለምን የምትጨቃጨቀ ነው? ወንድማችን አሳየህ፣ ስተና ማተቡ አሳየህ። ምን እናድርግ ከዚህ በላይ? እንግዲህ ሙስሊሞች በገቡ ቁጥር ሁል ጊዜ ካፊር እየሆኑ ነው እየሄዱ ያሉት። ምክንያቱም አስተምሮታቸው ምንም ስለማያውቁ ማለት ነው። ይሄ እንግዲህ በሰርቲፊኬት ደረጃ ተውሂድን የሚማሩበት ኪታባቸው ነው። እዚህ ላይ ምን ብለው ያስቀምጠዋል? መልእክተኛው ይላል። መልእክተኛው ይዘውት የመጡትን መልእክት ላይ የተጠራጠረ አሊያም እውነታውን ከሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ያደረበት በእርግጥ የጥርጣሬ ኩፍር ይፈጽማል። ምን ይፈጽማል? የጥርጣሬ ኩፍርን ይፈጽማል። ይሄ በግልጽ የተቀመጠ ነው። ተውሂድ የሚማሩበት በሰርተፍኬት ደረጃ ሲመረቁ ያስቀምጡበት ነው። ማስረጃም ያስቀምጣል። ከሐዲስም ማሳየት እንችላለን ይሄንን እና ሁል ጊዜ እየከፈራችሁ ነው። እናመሰግናለን። ከእስልምና እያስወጣናችሁ ነው። እፎይ ሁል ጊዜ እፎይ ጋር እየመጡ ከእስልምና ያስወጣሉ። ካሁን በፊትም አወርተናል በዚህ ጉዳይ። ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሃነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል ተነካካ የሚለው ይሄ አንተ ሐሳብ ነው። ገብቷል። እና ደግሞ የአላህ ሱብሃነሁ ወተዓላ እጆቹ ምን አይነት ናቸው? ብለን አንፈላሰፍም። ገብቷል። ፈጠርኩት ካለ ፈጠርኩት ነው። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት
ምን ማለት ነው? ሀሳቡን ግልጽ አድርግ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደለ የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አይደለ? አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምረው ውድቅ ይሆናል ማለት ነው። ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ እኔ ያልኩትን ድገሚው እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል። በይሲ አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? እኔ ያልኩትን በይ እስቲ። እኔ ባልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ፣ ስለነካው ግን አላህን ክብር አይቀንስም እያልኩ ችግር የለው። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው በስለምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ? ይነካካል። ኦኬ፣ አደም አለይሂ ሰላም በእጁ ሲፈጠረው አላህ አምላክነቱን ይሰጠዋል ወይ ነው የኔ ጥያቄ። አንድ ላንተም ጠይቀህ ጋበስ። በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም አልተነካካም ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። የአንቺን አቂዳ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛኔ ሰራ። እኔ መቃቢያን ሳልስ ላይ እኮ ላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆቼ ማለት ናቸው ብሎ የተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ ተስማምቻለሁ። እኔ እንኳን ስህተት ቢኖር ማለት ነው። ፕሊስ አትጩይ። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለሁኝ። ብዙም ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ። ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አችልማ። እግዚአብሔር ከሰማይ በላይ ነው ያለ። እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ። ተረጋጊ። ቆይ አትጩሂ እንዴ! ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማን አልሆነም።
ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ኮሮም አንዳች እንኳን ደግሞ በአዳምን በቃል አትጭይ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። አይደለም ኦኬ እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ በእናትሽ እኛ መጫወጫ አልፈለግም። እኔ ላውራ ስል ለምንድን ነው አትጩህ የምትለኝ? እፎይ እዚህ ጋር ከሰሩኝ ነገር ቃል ክፈተው። ቃል አለ ያለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አትሰጡማ እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ተረጋጋና እርስ በርስ እንደማመጥ አንዴ እንደማመጥ እንደዛ አንተ እኮ አባሽ አይደለም። የአንተን ብቻ ሀሳብ ነው ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ አይደለም። አዳምጥ። መጀመሪያው ላይ የአንተን ብቻ ሀሳብ ተቀበል ሲሆን የሰው መሳብ ቆይ አይደለም፣ የሰው መሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ። አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታደርጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ። ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኸኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት ድንቁርና ና በሆናት አንተ ዋብያ ነው። ዋብያ እንደመሆነ ደግሞ አዎ ሊትራሊ በእጁን የሰራው ብለህ ነው የምታምነው፣ እጅ ያለው ብለህ ስለምታምን። ሀባሾቹ ቢሆን እናያምኑትም። ዋብያ ነው አንተ። ዋብያ እንደመሆነ አዎ በእጁን የሰራው ለእናንተ መምላክ እኮ እጅ አለው። ችግር የለውም፣ እሱን እናያለን። ዋብያው ሀላ እንዴት ነው አለ? ሰላም ነው አለን፣ ይመስገነው። እንዴት ነው የምታየው? አላ በእጁ ሰራ የሚለውን ያው ሰራ ነው። ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ቁርአን እኮ አይደለም ይሄ የእኛም ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህርያተ ስጋ ሶስቱ ባህርያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል፣ ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ሥላሴ በእግራቸው ሄደው ተጉዘው አፈር አምጥተው
ከዛ በእጃ ጭቃ አብኩተው ማለት አይደለም ይሁን ሲሉ ሆነ። ዋብያነህን አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ ሰራ ነው እንጂ የምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። ሰራው ነው ቁርአን ላይ አሁን ተፍሲሩ ላይ ይሁን እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራው ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዲህ አሁንማ ወራ ራስህ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አራት ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው አለ። ለምሳሌ አቡ ዳውድና እንደ ክፈተው አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደመሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱን። ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሰው ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለች እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ ከሆል ምድር ከአፈር ላይ ምን አፈር በእጆቹ በጭብጡ ወስዶ። ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን፣ የተነገረንን ተዊል ሳናደርግ ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ይኸው እስኪ ጸጋ አድርግልኝ። አረበኛውን አድርግላችሁ። ይህ እኮ የታመነ ነው። ይህንን ሳታቀርተ ነው። መጽሐፍ ቅዱስ ላይ ያችም ሮጠችና ትሮጣላችሁ ሙስሊሞች። እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ግን ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ የነሱ አረዳድ ይለያል። ቃል ስለዚህ ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? አዎ እኔ ቃል በቃል ነው የምፈስረው። ቃል በቃል ነው የምፈስረው መጠን። ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል? አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ خلاص። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለም?
እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል። እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ነው ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል። አላህ ሰውን የከለቀው እንደፈለገ ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም። ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ስለሆነ ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጄ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል ይስላም። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ሰረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት። ለሐዋን ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ የባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካለ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አብኩቶ ሰውን ከሰራ ከተነካካ ጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንደ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም። ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው አደም?
ቀጥል። አሁን አንተ እያልክ ያለኸው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈሪያ ይዞ አንተ ሎጂክ ነው እየርካለት እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃውን አንተ አምጣና እንደዛ አይደለም ካልክ ፕሊስ ና እኔ እስማማለሁ። የአህባሾችን አቂዳ መቀበል ትችላለህ። እንደ አህባሾቹ ይሄን እንድናይ አድርገህ አይ ነብይህ ምን ብሏል? እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አይ አዳምጥ ፕሊስ አዳምጥ። ቆይ ነብይህ ምን ብሏል? አራሚት አድርግ። ቆይ ከማስወጣ አብይት አድርግ። ነብይህ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለማላው የክርስትና እምነት ተከታዮች ተመለሱ በብርሃኑ እሺ ከስሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይህ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው እንዳስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የእሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአንህ ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የአህባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩ ከሆነ አሁን አንተ እያልኩ እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል።